begin. ቀንና ሌሊት ረፍት በሌላት በሆንግ ኮንግ ከተማ በሌሊት የከተማው ፖሊስ አንድ አስቸኳይ ጥሪ ይቀበላል። የጥሪውን ምክንያት አንድ ባንክ ዝርፊያ ነበር። አንድ ምስጢራዊ የዘረፋ ቡድን የባንኩን ጓዳ ሰብሮ ገብቷል። ፖሊስ ቦታው ላይ ደርሶ ምርመራ ሲያደርግ ነገሮች ሁሉ አስገራሚ ነበሩ። ከተዘረፉት የጋዝና ሳጥኖች ወይንም ሴፍ ዲፖዚት ቦክሶች ውስጥ የተሰበረው አንድ ሳጥን ብቻ ሲሆን ከዚያም በላይ የሚገርመው በሳጥን ውስጥ ወርቅ፣ አልማዝ ወይንም ሌላ ውድ ነገር አልነበረም። የነበረው በኮድ የተሞላ አንድ ማስታወሻ ደብተር ብቻ። የሳጥኑ ባለቤትም ይህን ሲሰማ በጣም ይናደዳል። ምክንያቱም ያ ማስታወሻ ደብተር የክሪፕቶ ወይንም ዲጂታል ገንዘብ ግማሽ የይለፍ ቃሉን የያዘ ነበር። እናም አሁን ይህ ግማሽ የይለፍ ቃል በሌላ ሰው እጅ በመግባቱ ከ500 ሚሊዮን ዶላር በላይ የሚገመት የዲጂታል ገንዘብ አደጋ ላይ ወድቋል። ማለትም ደግሞ በቅጽበት ሊጠፋ ይችላል። ነገር ግን እንዲህ አይነቱ ከፍተኛ ገንዘብ ማስተላለፍ በቴሌብር ገንዘብ እንደመላክ ቀላል አይደለም። ከባድና ውስብስብ ሂደት አለው። ይህም ወደ ቀጣዩ የዝርፋ ኢላማ ያመራናል። ኢላማውም አንድ የዲጂታል ንብረት አስተዳደር ኩባንያ ነበር። ይህ ቦታ ለዲጂታል ገንዘብ እንደ ፎርት ኖክስ ወይንም አሜሪካ ወርቅ የምታስቀምጥበት ምሽግ እንደማለት ነው። የሚገኘውም በአንድ መደበኛ ባልሆነ ህንፃ 4ኛ ፎቅ ላይ ሲሆን የኩባንያ ግማሽ የይለፍ ቃሉን እንዲሁም የሌሎች ትላልቅ ባለሀብቶችን ንብረት ይዟል። ሌቦቹም ወደ ውስጥ ሰብረው ከገቡ በኋላ የመረጃ ቋቱን ወይንም ዳታቤዙን ሀክ ማድረግ ይጀምራሉ። እናም እዚያ ውስጥ አንድ ታላቅ ሚስጥር አገኙ። ከተደበቀው መረጃ ውስጥም አንድ የታዋቂ ቢሊዮነር የይለፍ ቃል ተገኘ። ይህ ሰው የማሌዥያ ዋና ከተማ በሆነችው ኳላ ላምፑር ላይ ትልቅ የክሪፕቶ ልውውጥ ዋና ስራ አስፈጻሚ ነበር። ይሁን እንጂ ወደ 1.5 ቢሊዮን ዶላር የሚገመት ክሪፕቶ ገንዘብ አጭበርብሮ ጠፍቷል። በኋላ ግን ማካኦ በተባለች በቻይና ከተማ አጠራጣሪ በሆነ መንገድ ሞቶ ተገኘ። ይሁን እንጂ ሞቱን አስመስሎ ነው ጠፍቷል የሚል አንዳንድ ወሬዎች ይሰማሉ። ምክንያቱም ያ 1.5 ቢሊዮን ዶላር በፍጹም አልተገኘም ነበር። እስካሁንም ድረስ ማን የት እንዳለ አያውቅም። ነገር ግን በሚያስገርም ሁኔታ ያ ሁሉ የጠፋው ገንዘብ እዚህ ተቀምጦ ነበር። ይህን የተመለከቱ ሌቦቹም ገንዘቡን ለመዝረፍ ይሞክራሉ። የቡድኑ የቴክኖሎጂ ባለሙያ የሆነው ሳይመን የተባለው ልጅ ሙሉ የይለፍ ቃሉን ለመውሰድ አንድ ተጨማሪ ደቂቃ መቆየት እንዳለባቸው ወሰነ። ችግሩ ግን ፖሊስ በ5 ደቂቃ ውስጥ እዚያ ይደርሳል። ይህን ገንዘብ ሳያዩ በፊት የመጀመሪያ እቅዳቸው ፈጣን የሆነ የ3 ደቂቃ ዘረፋ ነበር። ስለዚህም አንድ ተጨማሪ ደቂቃ መቆየት ከባድ አደጋ ያስከትላል። ነገር ግን የተቀሩት የቡድኑ አባላት ሊገኘው በሚችለው ገንዘብ ተደስተው በሳይመን ውሳኔ ይስማማሉ። የዚህ ወጣት ቡድን መሪ የሆነው ላንግሻን የተባለው ሰውም ምንም እንኳን የሚያደርጉትን ነገር እንዲያቆሙ ቢነግራቸውም አልሰማ ስላሉ እዛው ለመቆየትና ከኋላቸው ለመሸፈን ወሰነ። ፖሊሶች ልክ በህንፃው በር ላይ ሲደርሱ ላንግሻን ቡድኑን በፍጥነት እንዲወጡ ያሳውቃቸዋል። እነሱም ጊዜውን በትክክል ተጠቅመው ወደ ሊፍቱ እየሮጡ ሲሄዱ መንገድ ላይ ከፖሊሶች ጋር ይገናኛሉ። በሌላ በኩል ደግሞ ፖሊሶች የዘራፊዎችን ማንነት እንዳያውቋቸው የቴክኖሎጂው ጠንቋይ የሆነው ሳይመን የደህንነት ካሜራዎችን ምስል በሐሰተኛ ምስሎች እየቀየራቸው ነበር። ስለዚህም ፊታቸው በካሜራ ላይ አልነበረም። ነገር ግን የተዘረፈው ኩባንያ ሰራተኞች ለፖሊስ ደውለው ዘራፊዎችንና የልብሳቸውን ዝርዝር መግለጫ ይሰጣሉ። ስለዚህም ፖሊሶቹ ወዲያውኑ መታለላቸውን ተገንዝበው ማሳደዱን ይጀምራሉ። በዚህ የተደናገጡ ፖሊሶችም ካሳደዷቸው ፖሊሶች መካከል አንዱን የፖሊስ አባል እንደታጋች ይዘውት ወደ ሊፍቱ ይመለሳሉ። በታች ያሉት ሁሉም መውጫ በሮች ስለተዘጉ ሌቦች አንድ ያላቸው አማራጭ በሊፍቱ አማካኝነት ወደ ላይ መውጣት ነው። በላይ እንደደረሱም ሁሉም ከፎቁ በመዘለል ፓራሹት ተጠቅመው ወደ ታች መውረድ ይጀምራሉ። ፖሊሶቹም በድንጋጤ ከማየት ውጪ ምንም አማራጭ አልነበራቸው። በኋላም ሌቦቹ በፓራሹታቸው በአቅራቢያው በሚገኝ ቁማር ቤት ሲያርፉ ፖሊሶችም ተከትለው ወደ ውስጥ ይገባሉ። ነገር ግን በድጋሚ ሌቦቹ በሚያስደንቅ ብቃትና የቡድን ስራ ልብሳቸውን በፍጥነት ቀይረው በህዝቡ መካከል ተመሳስለው ይሰወራሉ። ከዚህ ውዥንብር በኋላም 500 ሚሊዮን ዶላር ያጣው የክሪፕቶ ሚሊዮነር በጣም ተናዶ ፖሊሶች ላይ እየጮኸ ይቆጣቸው ጀመር። ሽራፊ ገንዘብ እንኳን ሳያስቀሩ ሁሉንም ለቀም አድርገው ነበር የወሰዱት። በዚህም የፖሊስ አዛዡ ከባድ የሆነ ውጥረት ውስጥ ይገባል። በዚህ ከፍተኛ የቴክኖሎጂ ዓለም የዚህም ቡድን የቴክኖሎጂ ችሎታ መወዳደር አልቻሉ። የፖሊስ ስርዓቶቻቸው ከነዚህ ጠላፊዎች ጋር ሲነጻጸር እንደ እንቁላል ቅርፊት ናቸው። በደህንነት ካሜራዎች የተሳሳተ ምስል እያሳዩ ወደ ስህተት መንገድ እየመሯቸው ነበር። ስለዚህም ዘመናዊ ቴክኖሎጂ ስለከበዳቸው አለቆቹ ወደ ቀድሞ መሰረታዊ ዘዴ እንዲመለሱ ነገሯቸው። ባህላዊ የሆነው የፖሊስ ስራ። እነዚህ ሁሉ ዘመናዊ ቴክኖሎጂዎች ከመኖራቸው በፊት ፖሊሶች የወንጀል ችግሮቹን አይፈቱም ነበር። ይህ አባባልም አንድ ሀሳብ ፈጠረላቸው። ጡረታ የወጣውን የፖሊስ ኃይል እውነተኛ ጀግና የሆነውን ሰው ለመመለስ ወሰኑ።
ያውዡ የተባለች ልጅም ይህንን ጡረታ የወጣ መርማሪ ፖሊስ እንድትከታተል ትመደባለች። ይህ ሰውዬ ሙሉ በሙሉ የጡረተኛ ሰው ህይወት የሚኖር ሲሆን ያውዡም ይህ አዛውንት ጡረተኛ እንዴት ጀግና መርማሪ ፖሊስ ሊሆን እንደሚችል መገመት አቃታት። ቀኑን ሙሉ አዛውንቱን ስትከተለው ቆይታ አንድ ሬስቶራንት ተከትለው ትገባለች። ሰውየውን በድንገት ከተቀመጠበት ብድግ ብሎ ከፊቷ መጥቶ ከተቀመጠ በኋላ ቀኑን ሙሉ ስትከተለው እንደነበረ እንዳወቀና በክትትሏ ውስጥ ያሉትን አንዳንድ ጉድለቶች በጨዋታ እያዋዛ ይጠቁማታል። ምንም እንኳን ጡረታ ቢወጣም ነገሮችን በጥልቀት የማስታወስ ችሎታውን ግን ፈጽሞ አላጣም ነበር። ያውዡም እየተከታተለችው እንዳልሆነ ልትከዳ ብትሞክርም ልታመልጠው አልቻለችም ነበር። ከብዙ ዘመናት በኋላም የምርመራ ቡድኑን ተቀላቅሎ ከዝርፊያ የተገኙትን የደህንነት ካሜራዎች ምስሎች በሙሉ መገምገም ይጀምራል። በፍጥነትም የበርካታ ተጠርጣሪዎችን ባህሪ ለይቶ ለእያንዳንዳቸው ቅጽል ስም ይሰጣቸዋል። በኋላም ከአንድ አዛውንት በስተቀር ሌቦች ሁሉም ወጣት መሆናቸውን ይደርስባቸዋል። የአዛውንትም የቡድኑ አእምሮና መንገድ ጠቋሚያቸው እንደሆነ ግልጽ ነው። ሁሉንም መንገዶችና የካሜራ ቦታዎችን እጁ መዳፍ ላይ እንዳሉ መስመሮች ያውቃቸዋል። በዚህም ከካሜራ የማምለጥ ችሎታው ከፍ ያለ ነው። ይባስ ብሎም ፖሊሶች የታጠቁት የሰውነት ካሜራ እንኳን ፊቱን በግልጽ ሊይዙት አልቻሉም። ነገር ግን በጥቂት ደብዛዛ የጎን አንግል ፎቶዎች ላይ በመመስረት ዲጆንግ ማንነቱን አወቀ። በ80ዎቹ መገባደጃ ላይ ፋንተም ባንዲ በመባል የሚታወቅ አንድ አደገኛ ወንጀለኛ ነበር። ከውጭ ወታደራዊ የስለላ መኮንነት ጡረታ የወጣ ሲሆን በሰራዊቱ ውስጥ እያለ አሁን የጠፋ የግድያ ቡድን አባል ነበር። ይህ ሰውዬም ከባድ የሆነ የመደበቅ ጥበብ ያለውና ገዳይ የጩቤ ተዋጊ ነው። በኋላም ወደ ሆንግ ኮንግ ማካው በመምጣት ከ10 በላይ የባንክ ዝርፊያዎችን አቅዷል። ፖሊስ እሱን ለመያዝ በርካታ ዘመቻዎችን ቢያካሄድም ሁልጊዜ ማምለጥ ችሎ በ1999 ዓ.ም በሚስጥር ጠፋ። እናም አሁን ላይ ማንም እሱን አርጅቶና ደክሞ ወደ ጨዋታው ይመለሳል ብሎ አልጠበቀም ነበር። ይህ በእንዲህ እንዳለ በሌቦቹ መደበቂያ ቦታ ላንግሻን በልጆቹ ድርጊት ተናዶ የዚህ ሁሉ ችግር ፈጣሪ የሆነው ሳይመንን ሲቆጣው እንመለከታለን። ቡድኑን አደጋ ላይ ጥለን ልታዚዘን ተቃርበ ነበር፣ በአንተ ምክንያት ለመታት አይቶኝ የማያውቀው ፖሊስ ማንነቴን አወቀው በማለት ይጮህበታል። ሳይመን ሲመልስለት የተናደደው ላንግሻንም ይደበድበው ጀመረ። ሌሎች የቡድኑ አባላትም ግጭቱን ለማስቆም ዘለው በማዕከላቸው ይገባሉ። ይሁን እንጂ ላንግሻን ሁሉም ልጆች ስልጣኑ እየተገዳደሩት እንደሆነ ተሰምቶት በንዴት ቢላውን አውጥቶ ሳይመን እንዲገለው ይንደረደራል። ነገር ግን በድጋሚ ሌሎቹ ዘለው በመግባት በከፍተኛ ጥረት ያስቆሙታል። ሁልጊዜ ታዛዥ የነበረው ሁፎም የተባለው ልጅ ራሱ ሳይቀር እሱን ለመያዝ ሲሞክር ላንግሻን እነዚህ ልጆች አድገው ከቁጥጥር ውጪ እንደሆኑና እንደማያከብሩት እርግጠኛ ሆነ። ሲያድጉ ሁልጊዜ የራሳቸው ሀሳብ ይኖራቸዋል ብሎ ደመደበ። ያውዡ በፖሊሱ ኃይል ውስጥ ካሉ ጥቂት ሴት መኮንኖች ውስጥ አንዷ ነች። ሁልጊዜም ግንባር ቀደም መሆን ትፈልጋለች። ነገር ግን የልምድ ማነስና አካላዊ ጥንካሬዋ የወንድ መኮንኖች እንዲንቋት አድርጓታል። ሁሉም እንደ ትርፍ ሰራተኛ ነበር የሚያዩት። እዚህ የመግባቱን እድል ያገኘችውም አባቷ በስራ ላይ ህይወቱን ያጣ መርማሪ ስለነበረ ያውዡ ካደገች በኋላ በቀላሉ ተክታ ኃይሉን በመቀላቀል ነበር። ባስ ብሎም የአባቷን የፖሊስ ቁጥር ወርሳለች። ምንም ቢሆን ግን አለቆቿ አባቷን ያከብሩ ስለነበረ ለእሷ ልዩ ትኩረት ይሰጧታል። በቢሮ ውስጥም አንዳንድ ጽሁፎችን እንድትጽፍ እንጂ ማንም እሷን እንደ ቁም ነገር አይቷት አያውቅም። አሁን ላይም ዲጆንግ ተመልሶ የክትትል ቡድን ማቋቋም ይጀምራል። ተልዕኳቸውን በአካባቢ ሰዎች መካከል ተቀላቅለው እንደ ተራ ሰዎች በመምሰል በድብቅ መመርመርና ይህን የዘረፋ ቡድን መከታተል ነው። ምንም እንኳን ያውዡ እዚህ ስራ ላይ ግንባር ቀደም ለመሆን ራሷን ለማረጋገጥ ጓግታ ወደዚህ ቡድን መግባት ብትፈልግም ነገር ግን ሌሎች እየሳቁባት እነሱ ወንጀለኞችን የማጥመድ ስራቸውን ሲሰሩ እሷ በጽሁፏ እንድትቀጥል ይነግሯታል። በዚህ የተናደደችው ያውዡም ወዲያውኑ ካሾፉባት ባልደረባዋ ጋር መጣላት ትጀምራለች። ዲጆንግን ብስጭቷን ተመልክቶ አንዳንድ ነገሮችን እየነገራት ሊያጽናናት ይሞክራል። ያውዡም እዚህ ቦታ ላይ ሴት ልጅ ከባድ ስራ መስራት እንደምትችል ማንም እንደማያምን እየነገረችው ስሜቷን ልታካፍል ትሞክራለች። ይህ በእንዲህ እንዳለ ላንግሻን በእሱ ስር ያሉት ወጣቶች የተለያየ ሀሳብ ማምጣት እንደጀመሩ ስለተሰማው ሆን ብሎ ሁፎም ለተባለው ልጅ እኔን ገልብጠ ድርሻዬን ለእናንተና ለልጆቹ ባካፍል ብላ አስበህ ታውቃለህ እያለው ሊፈተነው ይሞክራል። ይሁን እንጂ ሁፎም ላንግሻንን የመክዳት ፍላጎት እንደሌለውና ሁልጊዜ ታማኝና ሀቀኛ መሆን እንደሚፈልግ ይመለስለታል። ከላንግሻን ጋርም ለረጅም ጊዜ ስለሰራ ግንኙነታቸው ከሌሎቹ የበለጠ ቅርብ ነው። ሁፎም ላንግሻንን እንደ አባቱ አድርጎ ነበር የሚቆጥረው። ልጆቹ በሙሉ ማደጎ ቤት ያደጉ ወላጅ አልባ ህጻናት ናቸው። በወቅቱም ላንግሻን በሰረቀው ገንዘብ ይንከባከባቸው ስለነበረ ሁላቸውም እስከዛሬ አንድ ላይ መሆን ችለዋል። ይሁን እንጂ አሁን ካደጉ በኋላ እነሱን መቆጣጠር ከባድ እየሆነ እየመጣ ነው። ላንግሻንም ይህን ባህሪ ጠንቅቆ ያውቀዋል። ምክንያቱም እሱ ራሱ ቀደም ሲል እንደ ሳይመን ነበር፣ ጎበዝ፣ እብሪተኛና በማንም ቁጥጥር ውስጥ መሆን የማይፈልግ። ነገሮች እየተወጠሩ መሆናቸውን ከተረዳ በኋላ ላንግሻን ለሁፎም ከእንግዲህ እሱን ለመንከባከብ መምጣት እንደሌለበትና ለተወሰነ ጊዜ ብቻውን መሆን እንደሚፈልግ ያሳውቋል። በሌላ በኩል ደግሞ ዲጆንግ የክትትል ቡድኑን ሲመርጥ እንመለከተዋለን። የሚመርጣቸው ሰዎችን በመልክና ቁመና ፖሊስ የማይመስልና የዘረፋ ቡድን ፈጽሞ የማያውቋቸው ናቸው።
ያውዡም ለቡድኑ ትመረጣለች። ሆኖም ግን ሁሉም ሰው ተግባራዊ እርምጃ እንዲወስድ ሲመደብ፣ እሷ ግን በየቀኑ ከዲጆንግ ጋር መኪና እየነዳች እንድትቀር ነበር የተደረገችው። ስራዋም ውሃና ምግብ መግዛት ብቻ ነው። ይህም ያውዡን በጣም ያስቆጣታል። ዲጆንግ ችሎታውን ዝቅ አድርጎ እየተመለከተ እንደሆነ ተሰማት። በዚያ ቀንም አንድ አካባቢ ላይ እየተዘዋወሩ ሳለ ምንም እንኳን በክትትል ተልእኮ ላይ ብትሆንም አንድ የዘረፋ ቡድን ሰዎችን ሲያስቸግር ትመለከታለች። በዚያው ቅጽበትም የፖሊስነት ስሜቷ ወሯት በመሃል ገብታ ወንበዴዎቹን መፋለም ጀመረች። ምንም እንኳን ዲጆንግ ትዕዛዟን ጥሳ በመሄዷ ቢናደድም በመጨረሻ ግን ችግር ውስጥ እንዳትገባ ሲል ሊያግዛት ይመጣል። ወደ መኪናቸው ከተመለሱ በኋላ ዲጆንግ ስላሳለፈው ታሪክ ለያውዡ ለመናገር ተገደደ። በእውነቱ ከሆነም በእሷና በያውዡ መካከል ትልቅ አለመግባባት አለ። የተዋወቁትም ከረዥም ጊዜ በፊት ሲሆን ከዓመታት በፊት የያውዡ አባትና እሱ አጋሮች ነበሩ። ነገር ግን በአንድ የክትትል ተልእኮ ወቅት ዲጆንግ በመንገድ ላይ ህገወጥ የህፃናት አዘዋዋሪዎችን ይመለከታል። ምንም እንኳን የፖሊሱነት ማንነቱን መደበቅ ቢኖርበትም አዘዋዋሪዎችን ለመያዝ ከመሞከር ግን ሊታቀብ አልቻለም። በውጤቱም የሁለቱም ማንነታቸው ተጋልጦ የያውዡ አባት እሱን ለመጠበቅ ሲል በሽጉጥ ተመቶ ይሞታል። ይህን ያዳመጠችው ያውዡም ደንገጥ ትላለች። የአባቷን ሞት ምክንያት ለመጀመሪያ ጊዜ የተረዳችውም ያኔ ነበር። እናም የራሷን ስህተቶች በመጨረሻም ተገነዘበች። ልክ በዚያው ቅጽበትም መኪናው በአንድ ገበያ በኩል እያለፈ ሳለ ለጥቂት ሰከንዶች ያልጠበቁትን ሰው በገበያው መሃል ያገኙታል። የዘራፊዎቹ መሪ የሆነው ፋንተም ወይንም በሌላ ስሙ ላንግሻን ከካሜራዎች አይን በመሰወር በጣም ጎመዝ ነው። በገበያ ውስጥ ያሉት ካሜራዎች ፊቱን ከፊት ለፊት ለመቅረጽ ሙሉ በሙሉ አልቻሉ። ማንነቱን ለማረጋገጥ ሲባልም ያላቸው አማራጭ የክትትል ቡድኑን ወደዛ መላክ ነው። ጥቂት ሰዎችም ላንግሻንን ላለማስደንገጥ በመፍራት በጥንቃቄ ወደሱ መቅረብ ይጀምራሉ። ምክንያቱም በጣም መቅረብ ላንግሻንን እንዲጠራጠር ያደርጋል። ለዚህም አብዛኞቹ ፖሊሶች በላንግሻን ስለሚታወቁ አንድ የማትታወቀዋ ያውዡ በደንብ ቀርባ እንድታጣራው ተወሰነ። ዲጆንግም ይህን የተከበረ ተግባር ለያውዡ ሰጣት። ምንም እንኳን ያውዡ በጥንቃቄ መቅረብ ብትችልም ላንግሻንን በቀጥታ ለመመልከት አልደፈረችም። መሬት ላይ ጣለችው ነገር እንደምትፈልግ አስመስላ በቆሻሻ የውሃ ኩሬ ውስጥ ባለው ነጸብራቅ ላንግሻንን ፊት አየችና እየፈለጉት ያለው ሰው እሱ መሆኑን አረጋገጠች። ወዲያውንም ላንግሻንን እስከ መኖሪያ ቤቱ ድረስ ተከተሉት። ነገር ግን ላንግሻን የሚኖርበት ህንፃ ብዙ ነዋሪዎች አሉት። ምንም እንኳን የሚኖረው በየትኛው ህንፃ እንደሆነ ማግኘት ቢችሉም ነገር ግን ትክክለኛውን ክፍል ማወቅ አልቻሉም ነበር። በመቶዎች ከሚቆጠሩ መኖሪያ ክፍሎች መካከል የላንግሻንን የተወሰነ ክፍልና የቤት ቁጥር መለየት ወሳኝ ነው። በዚህም ወሳኝ ወቅት ያውዦ ይህን አስቸጋሪ ተግባር ለመውሰድ ተነሳች። ላንግሻንን ተከትላ ወደ ሊፍቱ ገባች። ነገር ግን ላንግሻን ቀደም ብሎም ገበያው ላይ አስተውሏት ስለነበረ መጠርጠር ይጀምራል። በተለይም ያውዡ ሳታስበው ለባልደረቦቿ ለመነጋገር እጇን ወደ ጆሮዋ ስታነሳ ላንግሻን ምልክቱን አስተዋለ። የሆነ ችግር እንዳለም ስላስተዋለ በጸጥታ ቢላውን ያወጣል። እንደ እድል ሆኖ ግን ልክ በዚያ ቅጽበት ዲጆንግ የሆነ ችግር እንዳለ ተመልክቶ ተከትሏቸው እሱም ወደ ውስጥ ይገባል። የያውዡ አባት መስሎም አንዳንድ የአባትና የልጅ ወሬዎችን እያወራና እንደ አባት እየተቆጣት ከጥርጣሬ ለማምለጥ ይሞክራል። ጆሮ ጌጧን መታጠቢያ ቤት ጥላ እንደመጣች ተናግሮም ወደ ጆሮዋ መልሶ የሚያደርግ አስመስሎ ከጆሮዋ ከግብረ አበሮቿ ጋር የምታወራውን መነጋገሪያ ቀስ አድርጎ ያነሳዋል። በኋላም ጆሮዋ ላይ ያለው የጆሮ ጌጥ እንጂ የጆሮ ማዳመጫ እንዳልሆነ ሲመለከት ላንግሻን ለጊዜው ጥርጣሬውን አቀዝቅዞ ቢላውን መልሶ ወደ ኪሱ ያስገባል። ሆኖም ግን አሁንም ሙሉ በሙሉ ጥርጣሬውን አልተወም። ከዚያም ዲጆንግ በፍጥነት የላይኛውን ፎቅ ቁልፍ ተጭኖ ሊፍቱ 25ኛው ፎቅ ላይ ሲደርስ፣ በዚህ ጊዜም ያውዡ በፍርሃት ምን ማድረግ እንዳለባት ግራ ተጋብታ ነበር። ዲጆንግ ግን በተረጋጋ ሁኔታ የበር ቁልፍ የመስበር ችሎታውን ተጠቅሞ በግዴለሽነት አንዱን የአፓርታማ በር ከፍቶ ወደ ውስጥ ይገባል። ምክንያቱም ተጠራጣሪው ላንግሻን እዚህ ነዋሪ መሆናቸውን ለማረጋገጥ በሊፍት ውስጥ ሆነው እየተመለከታቸው ነበር። በዚያች ሌሊትም ፖሊስ ላንግሻንን ተከትለው ወደ ቤቱ እስኪገባ ከጠበቁት በኋላ የኢንፍራሬድ ካሜራዎችን ተጠቅመው ቤቱ ገብቶ ሶፋው ላይ ከተቀመጠ በኋላ አንድ ቦርሳ በትኩረት ሲመለከት ያዩታል። ምንም ያልተለመደ ነገር ባለማየታቸውም ሁሉም ጥለው ወደ ቤታቸው ይሄዳሉ። ዲጆንግ ግን በዚያ አፓርታማ ውስጥ ቀርቶ የላንግሻንን ጎረቤት መስሎ ቀጠለ። በማግስቱም ዲጆንግ ላንግሻንን ተከትሎ ወደ ገበያው በመሄድ በሁለቱም መካከል ጓደኝነት ለመመስረት ይሞክራል። ላንግሻንም እሱን ለመፈተን ያለማቋረጥ ማውራቱን ቢያያዘውም ዲጆንግን በጥበብ የሚጠይቀውን ጥያቄዎች እንዳለ እየመለሰለት ነበር። ይባስ ብሎም ላንግሻንን ለምሳ ወደ ቤቱ ጋበዘው። በምሳ ሰዓትም ያውዡ የዲጆንግ ሴት ልጅ መስላ በቀጥታ ምንም ስህተት ላለመስራት ትሞክራለች። በጠረጴዛው ላይ ከተቀመጠው የላንግሻን ስልክ ላይ መረጃ ለመቅዳት ከፍተኛ የቴክኖሎጂ ዘዴ ተጠቀመች። ነገር ግን በዛው ምሽት ላንግሻን ልክ እንደወጣ ጥቁር ጭንብል የለበሰ አንድ ምስጢራዊ ሰው የዲጆንግን ቤት ሰብሮ በመግባት በሰይፍ ሊያጠቃው ይሞክራል። በዚህ ጊዜም ያውዡ ፈረቃውን ጨርሳ ሄዳ ነበር። ዲጆንግን ብቻውን በቤት ውስጥ ቀርቷል። በሌላ በኩል ደግሞ ፖሊሶች የዲጆንግን ቤት የሚከታተሉበትን ካሜራ በምትሃተኛው በሳይመን ሀክ ተደረገው ነበር። እናም እነሱ የሚታያቸው ሰላም የሆነው ነገር እንጂ ውስጥ ያለውን ፍልሚያ ማየት አይችሉም።
እንደ እድል ሆኖ ግን ዲጆንግ በማርሻል አርት የተካነ በመሆኑ ጭንብል ካደረገው አጥቂ ጋር እጅ ለእጅ መፋጠጡን ተያያዙ። በተመሳሳይ ጊዜ ያዡ ለተወሰነ ጊዜ ካሰበች በኋላ ምሳ ሰዓት ላይ ከላንግሻን ስልክ የቀዳቸውን መረጃ ለመስጠት ወደ ፖሊስ ጣቢያ ትመለሳለች። በሚገርም ሁኔታ ግን ሁሉም ሰው በክትትል ካሜራው በኩል እየተመለከተ ያዡ አሁንም በቤት ውስጥ እንዳለች ነበር የሚያውቀው። እናም ወዲያውኑ በካሜራው ላይ ችግር እንዳለ ተገንዝቦ ፖሊስ በቶሎ ወደዚያ መሄድ ሲጀምር ሳይመን ዲጆንግን ሊያጠቃው ለመጣው ሰው ፖሊስ እየመጣ እንደሆነ በመጥቀስ በቶሎ እንዲያመልጥ ያሳስበዋል። አጥቂውም ተስፋ ቆርጦ በመስኮት ዘሎ ለማምለጥ ተገደደ። በመጨረሻም የዲጆንግና የያዡ የፖሊስ ማንነት እንደተገለጠባቸው አወቁ። ነገር ግን በቀጥታ ለላንግሻን አልነገሩት። ፖሊስም ላንግሻን እስካሁንም ድረስ እንዳልሸሸና በፖሊስ እይታ ውስጥ መግባት አለመግባቱን አላወቀም በሚል እሳቤ በወንጀለኞች ቡድን ውስጥ መከፋፈል እንደተፈጠረ ደመደሙ። ምናልባትም ፖሊስ ላንግሻንን ተጠቅሞ መላውን ቡድን ለመያዝ እንደሚፈልግ ገምተው ይሆናል። ላንግሻን ግን አሁን ሌሎቹን መያዣ ወጥመድ ስለሆነ ፖሊስ ለጊዜው አልነካውም። ዲጆንግን ለመግደል የተደረገው ሙከራም የማጣራት እርምጃ ብቻ ነበር። ትርምስ በመፍጠር ላንግሻንን ለማዳን እድሉን ለመጠቀም ፈልገው ነበር። ነገር ግን አሁን እቅዱ ስለከሸፈ በእርግጠኝነት አዲስ እርምጃ ይወስዳሉ። በሌላ በኩል ደግሞ ሳይመን የዲጂታል መስመሩን ለመያዝ ተጨማሪ የመስመር ላይ ቅጥረኞችን መመልመል ጀመረ። ከ3 ቀናት በኋላም ላንግሻን በድንገት ከመኖሪያ ቤቱ ወጣ። የፖሊስ ቡድኑም ወዲያውኑ ይከተለው ጀመር። ነገር ግን ሳይታሰብ የዲጆንግና የያዡ መኪና መንገድ ላይ ከባድ የሆነ የግጭት ጥቃት ይሰነዘርባቸዋል። ቦታውም ልክ ፖሊስ ጣቢያ እንደደረሱ ስለሆነ ወደ ውስጥ ገፍትረው ካስገቧቸው በኋላ የሆነ የማይታወቅ ቡድን ከመኪና ወጥቶ በጭፍን የተኩስ ናዳ ጣቢያው ላይ ይከፍታል። ቦታው ላይ የደረሱት የፖሊስ ኃይሎችን ባልተጠበቀ ሁኔታ ሲያዙ በግርግሩ ውስጥ ብዙ ፖሊሶች አለቁ። እንደ እድል ሆኖ ግን ያዡ ከአደጋው በህይወት መትረፍ ችላ ነበር። ልክ ወደ ራሷ እንደተመለሰችም የወደቀውን ዲጆንግን ለማንቃት ትሞክራለች። ነገር ግን ከወንበዴዎቹ አንዱ አሁንም በህይወት እንዳለች አውቆ እንደገና በተኩስ ሊገላት ይሞክራል። እንደ እድል ሆኖም ያዡ በጊዜው ምላሽ ሰጠች። ሽጉጧን ይዛ ከመኪናው ተንሸራታ በመውጣት ጥቂቶችን አሸባሪዎች መምታት ቻለች። ከዚያም ዲጆንግን ወደ ደህና ቦታ ወስዳው ራሱን ከሳተበት እንዲነቃ ታደርገዋለች። ልክ ራሱን ከሳተበት ሲነቃም ቀደም ሲል ከላንግሻን ቤት ከወጣው ቆሻሻ ወረቀት ላይ የተመለከተውን ጥቂት የብሬል ፊደላትን ወይም የኮድ መግቢያውን በማስታወስ እነዚያን ፊደላት ለመረጃ ክፍል በመስጠት የተደበቀውን መረጃ እንዲፈቱ ያዛቸዋል። ይህ በእንዲህ እንዳለ ላንግሻን በቀጥታ ወደ ወላጅ አልባ ህጻናት ማሳደጋ ሲሄድ እንመለከተዋለን። ሳይታስብም እዚህም አድፍጠው የሚጠበቁት አንዳንድ የገዳይ ቡድኖች ነበሩ። ይህ የሆነበት ምክንያትም ሳይመን ላንግሻን በፖሊስ እጅ ወድቆ ወንድሞቹን እንዳያጋልጥ ስላልፈለገ በዚህ ጊዜ እሱን ለማስወገድ በመወሰን ነበር። እንደ ሳይመን አባባልም ላንግሻን በጣም አርጅቷል፣ ከዘመኑ ጋር መሄድ አይችልም የሚል ነበር። ከሁሉም በላይም ላንግሻን በፖሊስ ከተያዘ ጨካኝና ልበቢስ ስለሆነ በእርግጠኝነት ይከዳናል ብሎ በማሰብ ነበር። ሆኖም ግን ሳይመን ላንግሻንን በዚህ ልክ ዝቅ አድርጎት ማየት አልነበረበትም። ሁሉንም ገዳዮች አንድ በአንድ ከጣላቸው በኋላ ሌላ ሰው በላንግሻን ፊት ብቅ ይላል። በገዛ እጆቹ ያሳደገው ሁፎምን ሲመለከተው ላንግሻን በህመም ጮኸ። ሁፎም ሊከዳኝ ይችላል ብሎ በፍጹም አልጠበቀም ነበር። በእውነቱ ከሆነም ሁፎም ያሳደገውን አባቱ ላንግሻንን ለመግደል ፈጽሞ አልፈለገም። ነገር ግን እንደ ታላቅ ወንድምነት ለታናሽ ወንድሞቹ ኃላፊነት መውሰድ አለበት። በስተመጨረሻም አባትና ልጅ እርስ በእርስ መሳሪያ ተደቃቀሉ። ሁፎም የተማራቸው እንቅስቃሴዎች በሙሉ ከላንግሻን ቢሆንም አሁን ላይ ግን እሱን ለመዋጋት እየተጠቀመባቸው። መጀመሪያ ላይም ላንግሻን ሁፎን መግደል ስላልፈለገ ደጋግሞ በጥፊ ብቻ ነበር ይመታው ነበረው። በስተመጨረሻ ግን ሁፎም ላንግሻንን መፋለም ስለከበደው እቅፍ አድርጎት አብረው ከመስኮት እንዲፈጠፈጡ ያደርጋል። ይህም ተያይዘው እንዲሞቱ በማሰብ ነበር። በውጭ በኩል ደግሞ ፖሊስ መላውን የወላጅ አልባ ህጻናት ማሳደጋ ከቦት እንመለከታለን። በኋላም ላንግሻን ሁፎምን ሆዱ ላይ ወጋው። እስከ ሞቱ ድረስም ሁፎም ላንግሻንን አጥብቆ አቅፎት ነበር። የመጨረሻ አስተንፋሱ ላይም ሁፎም ምናልባት በቀጣይ ህይወት የላንግሻን እውነተኛ ልጅ መሆን እንደሚፈልግ ይነግረዋል። የሁፎምን የሞት ቃል ሲሰማም ላንግሻን ምናልባት ሁፎም እሱን ለመግደል ፈጽሞ እንዳልፈለገ በድንገት ተገነዘበ። በዚህ ጊዜም ሳይመን በካሜራ እየተመለከታቸው ነበር። ታላቅ ወንድሙ መሞቱን ሲመለከት ላንግሻንን እዚያው እንዳለ አመድ ሊያደርገው በማሰብ ቦታው ላይ የነበረውን የቦምብ ፍንዳታ ቁልፍ ይጫናል። ነገር ግን በወሳኙ ቅጽበት ላንግሻን የሁፎምን አስክሬን ተጠቅሞ ከፍንዳታው ራሱን ጋረደ። ፍንዳታው ካበቃው በኋላም ፖሊሶች ወደ ወላጅ አልባ ህጻናት ማሳደጊያ ገብተው ላንግሻንን በፍርስራሹ ውስጥ አገኙት። ላንግሻንም እንደተገመተው ወንጀለኛውን ቡድን ለማስያዝ ከእነርሱ ጋር ለመተባበር ፈቃደኛ መሆኑን ይናገራል። በፖሊስ ጣቢያ ያሉት አጥቂዎችን በፖሊስ ኃይል ተይዘዋል። እነሱም ለስራቸው ገንዘብ ከመቀበል ውጪ ምንም የማያውቁ ቅጥረኞች ነበሩ። የቅጥረኞቹም ኢላማ 10 ቢሊዮን የሚገመት የዲጂታል ገንዘብ መዝረፍ ነበር። ይህ ገንዘብም ፖሊስ ለመንግስት ዲጂታል ፕሮጀክት ማከማቻና ሲጠቀምበት ነበር። ሳይመንና ቡድኑም የይለፍ ቃሉን ስላገኙ ፖሊስ ጣቢያውን በመስበርና ሁከት በመፍጠር በሌላ በኩል ደግሞ እነሱ ከሰርቨሩ ላይ ይህን የዲጂታል ገንዘብ ለመስረቅ ነበር። እናም አሁን ተሳክቶላቸዋል።
በዚህ ጊዜም ሳይመን በድንገት ላንግሻን በጣም ጠንካራ ችሎታ ያለው ሰው ሆኖ ሳለ እንዴት እስካሁን ከፖሊሶች እይታ ማምለጥ አልቻለም የሚል ጥያቄ ተፈጥሮበት ሽማግሌው አሁንም ድረስ ከነርሱ ጋር ተባብሮ እየሰራ እንደነበረ እንጂ ሊከዳቸው እንዳላሰበ ይረዳል። ይሁን እንጂ አሁን በጣም ዘግይቷል። በሌላ በኩል ደግሞ ፖሊስ የነሱን መኪና መከታተያ ስርዓት ተጠቅሞ አንድ ሆቴል ፓርኪንግ ውስጥ አይን ላይን ይገናኛሉ። በዚህ ጊዜም ሁሉም በየፊናቸው ተበታትነው ለማምለጥ ይሞክራሉ። ተመሳሳይ ጊዜ ደግሞ ላንግሻን እሱን ሲያጅቡት የነበሩትን ፖሊሶች በመትሃት ደብድቦ ከጣላቸው በኋላ በተሳካ ሁኔታ ያመልጣል። በኋላም ሳይመን ከፖሊሶቹ እንደ እድል አምልጦ ወደ ባቡር ጣቢያ ሲሄድ አንድ ወጣት የፖሊስ መኮንን እግር በእግር ሲከተለው እንመለከታለን። ቆይቶ ግን ሊይዘው ሲዘጋጅ በድንገት አንድ ሰው በፍጥነት እግሩን ወግቶት ያልፋል። ወዲያውኑም የጭኑ ደም ስሮች እንደተቆረጡ ተሰምቶት ህመሙን ሊቋቋመው ስላልቻለ እዚያው ወድቆ ይቀራል። ይህ ሰው ምትሃተኛው ላንግሻን ነበር። የፖሊስ መኮንኑን ከገደለ በኋላም ሳይመንን አሳዶ ከዳተኛውን የማደጎ ልጁን ወቅቶ ይገድሏል። አሁን ላይም የማደጎ ልጆቹን በሙሉ አጥቷቸዋል። ከሞት የተረፉትም ቢሆን በፖሊስ ተይዘዋል። ምንም እንኳን እሱ ራሱ ሳይመንን ገሎ የተዘረፈውን ዲጂታል ገንዘብ ይዞ በተሳካ ሁኔታ ቢያመልጥም ስለ ዲጂታል ገንዘብና አሰራሩን ምንም አያውቅም። እንዴት ማስተላለፍ እንዳለበት፣ እንዴት መሸጥ እንዳለበት ምንም ያውቀው ነገር የለም። ከዚያም ላንግሻን አንድ አደጋ ያለው ስራ ለመስራት ወሰነ። አንድ ነጋዴ ባለጸጋ በቀጥታ በመገናኘት 10 ሚሊዮን ጥሬ ገንዘብ ተቀብሎ በምላሹ የዲጂታል ገንዘቡን እንዲሰጠው ጠየቀ። በ100 ሚሊዮኖች የሚቆጠርን ሀብት 10 ሚሊዮን ብቻ በመስጠት ማግኘቱ ነጋዴውን በጣም አስደስቶ ወዲያውኑ ተስማማ። ለፖሊስም አላሳወቀም። ነገር ግን ዲጆንግ እና ያኦዡ የላንግሻንን ድርጊት ገምተው ነጋዴውን ጠይቀው የግብይቱን ቦታ አረጋገጡት። በግብይቱ ቦታም ያኦዡ አስቀድማ ደርሳ ለመመልከት ተቀመጠች። በኋላም ላንግሻን ከመጣ በኋላ በቀጥታ ከፊት ለፊቷ ሄዶ ይቀመጣል። ያኦዡን በተረጋጋ መንፈስ ስለሚያወራው ነገር ሁሉ ምንም እንደማታውቅ አስመስላ ተጨማሪ የፖሊስ ኃይል ቦታው ላይ እስኪደርስ በወሬ ልትይዘው ትሞክራለች። በኋላም ዲጆንግ ቦታው ላይ ሲደርስ ከላንግሻን ጋር እልም ያለ ፍልሚያ ውስጥ ይገባሉ። ነገር ግን በመጨረሻ ዲጆንግ ሊረታው ስላልቻለ ይወድቃል። ላንግሻንን በሰልቱ ሊወጋው ሲቃረብ እንደ እድል ሆነው ያኦዡ ላንግሻንን በመታገል ሕይወቷን አደጋ ላይ ጥላ አለቃዋን ታድነዋለች። ተጨማሪ ፖሊስ እንዳይመጣ በመፍራትም ላንግሻን በፍጥነት ከአካባቢው ይሸሻል። ነገር ግን አንዳች የሚያመልጥበት ቦታ የለው። ያኦዡም ኃይሉን እንዳለ መርታ አንድ መንገድ ላይ ከባድ ይዘዋለች። በስተመጨረሻም ያኦዡ በኩራት መሬት ላይ ጥላው በፖሊስ ቁጥጥር ውስጥ ስታውለው እያስመለከተን ታሪካችን ይጠናቀቃል።